ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ቅዳሜ ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እኔ አድናት ነኝ። አብራችሁን ቆዩ። በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውና 14000 በላይ ዜጎች መፈናቀላቸውን ኢሰመጉ አስታወቀ። እንደሚከተለው ይቀርባል። በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውና ከ14000 በላይ ዜጎች መፈናቀላቸውን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም ጀምሮ እስከ ግንቦት 24 ቀን 2018 ዓ.ም ባለው ጊዜ ውስጥ በተፈጸመው የሰብአዊ መብት ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ አድርጓል። በ158ኛ ላይ ልዩ መግለጫ በ37 ገጾች የቀረበ ይህን ሪፖርት በታጣቂ አካላት ማንነትና ሃይማኖትን መሰረት በማድረግ በተፈጸመው ጥቃት ቢያንስ ከ400 በላይ ንጹሃን ዜጎች ህይወታቸው ማለፉና በርካታ ለአካላዊ ጉዳት ለእገታና ለአስገድዶ መሰወር መደረጋቸውንም አረጋግጧል። በዞኑ 9 ወረዳዎች በተካሄደው የመስክ ምልከታ መሰረት በመርቲ 117 በሽርካ 116 እና በጀጁ 101 ወረዳዎች ከፍተኛ የሟች ቁጥር የተመዘገበ ሲሆን የሟች ስም ዝርዝርና ከነምስላቸው በሪፖርቱም ይፋ ሆኗል። ከግድያው በተጨማሪ በሽርካ ሮቢ ጀጁ መርቲና ሙኔሳ ወረዳዎች በመቶዎች የሚቆጠሩ ሰዎች ታግተው የተወሰዱ ሲሆን የበርካቶች ያሉበት ሁኔታ እስካሁን ሳይታወቅ ቀርቷል ብሏል። በደህንነት ስጋት ሳቢያ በጀጁ በሽርካ በአሰኮና በሌሎች ወረዳዎች በጠቅላላ ከ14000 በላይ ዜጎች ከቀያቸው የተፈናቀሉ ሲሆን እድሜ ጠገብ አብያተ ክርስቲያናት መቃጠላቸውና መዘረፋቸውን ተመላክቷል። ኢሰመጉ ድርጊቶቹን በሰብአዊ ላይ የተፈጸመውን ወንጀል መሆናቸውን በመግለጽ የፌዴራልና የክልል መንግስት ለዜጎች ዘላቂ ጥበቃ እንዲያደርጉና ጥሰት ፈጻሚዎች ለፍርድ እንዲቀርቡና ተፈናቃዮች ወደ ቀያቸው እንዲመለሱ አጣዳፊ ጥሪ ማቅረቡን ታውቋል። እንደ አካባቢ የተለከፍነውን እንላቀቅ፣ የተጨካከነው ልባችን ሩሩ ይሁን፣ የመከራው ዜና ይብቃ ይብቃ፣ አይበቃም፣ ይበቃል። አየነው እንዴት ሰው ከሚነድ እሳት መማር ያቅተዋል። እጅና እግር የሌለውን የሚንጫጫብንን የጨካኞችን ጉዳይ መድኃኔዓለም ዞር ያደርግልን። በዚህ ሰዓት ከሞት ጋር ለተፋጠጡት ለሚፋጠጡት መድኃኔዓለም ይድረስላቸው። እኛ ልንደርስላቸው አልቻልም፣ ልናድናቸው አልቻልም። የእንደኔ አይነቱ የጉፋያ ደም ምንም ስለማይሰራ የንጹሃኑ ደም እያረፈ ይፈሳል። እዚህ ሁለተኛ ነገሥት ምዕራፍ 4 ላይ እያነከሱ ያሸበሽቡ ነበር ተብሎ ተጽፏል። ኢትዮጵያ እያነከሰች እያሸበሸበች ነው። ያነከስን እያሸበሸብን ያነከስን እያሸበሸብን ባህል አለን እንላለን፣ ባህላችንን እየሸጥን ነው። ታሪክ አለን እንላለን፣ ታሪካችን አሳልፈን ሰጥተናል። እንፋቀራለን እንላለን፣ ተጨካክነናል። እያነከሱ ያሸበሽቡ ነበር ማለት ይሄ ያነከሱ ማሸብሸብ አይቻል። እሱ የቸርነት ባለቤት ነው። ተጽፏል፣ በወንጌል የተጻፈው ይሆናል። በዚህ ያክል ግን በፍጥነት ማንሜድ በሆነ መልኩ ይፈጠራል ብለን አላሰብንም። እግዚአብሔር አምላካችን ለሀገራችንም ለቤተ ክርስቲያናችንም ለንጹሃንም መድኃኔዓለም ይድረስላቸው። እኛ እንደሆነ መሃሉ ሞቅ ብሎልናል፣ ተመችቶን። አቤት ጸሎት እንዴት አድርገው ጸለዩታል። ልጅ ዳሩን እሳት አሉ፣ መሃሉን ገነት አድርገው አሉ። ይኸው ወለል ብሎ መጣ። እንግዲህ እሳቱ የጎመራ ሲመጣ ደግሞ ወደ መሃል ተሰብስበናል። የሚሆነውን መድኃኔዓለም ያውቀዋል። አብዝተን እንጸልይ፣ እንፋቀር፣ እንዋደድ። ጨካኞችም ሰይፋችሁን መልሱት። በቃ አልቻላችሁም፣ በቃ ያዙት፣ በቃ ተዋቸው፣ በቃ ሌላ ያንገላታን ይበቃል። ተከባብረን ተዋደን እቺና አረ ግራዚያኒ ይስቃል። የልጅ አለ እኮ የናዚ የልጅ እኮ አለ እኮ አሉ እኮ ይስቁብናል እኮ። አሁን በታንክ አላሸነፍናቸው፣ በሚሳኤል አላሸነፍናቸው፣ እርስ በርሳቸው እየተባሉ ነው እኮ እያሉ እየሳቁ እኮ ነው። በእንጦጦ አመረኖ ቅድስት ኪዳነምህረት ገዳም በጾመ ፍልሰታ ሱባኤ ለሚይዙ ምዕመናን ተገቢውን ዝግጅት መደረጉ ተገለጸ። ተጨማሪ ያለን
በእንጦጦ አመረ ነው ቅድስት ኪዳነምህረት ገዳም በጾመ ፍልሰታ ሱባኤ ለሚይዙ ምዕመናን ተገቢ ዝግጅት መደረጉን ገዳሙ አስታወቀ። በገዳሙ ከ10 ሺህ የሚደርሱ ሱባኤ የሚገቡ ምዕመናን ለማስተናገድ ተገቢ ዝግጅት መከናወኑ ተገልጿል። መላከ አሚን አባ ገብረ ስላሴ ይርሳው የእንጦጦ አመረ ነው ቅድስት ኪዳነምህረት ገዳም ዋና አስተዳዳሪ ለ2018 ዓመተ ምህረት የጾመ ፍልሰታ ሱባኤ የተከናወነውን እቅድ ዝግጅትን አስመልክተው መግለጫ ሰጥተዋል። በመግለጫቸው ላይም ከዚህ ቀደም የነበረው ብልሹ አሰራር በማስተካከልና በማዘመን የሱባኤ ቦታና ምዝገባ የቦታ እድላት ፍትሃዊ ለማድረግና በአራቱም የተለያዩ መንገዶች ማለትም በጾታ፣ በእድሜ፣ በጤና ሁኔታና በባህሪ በመመደብና ምዕመናንን ለማስተናገድ ዝግጅት መከናወኑን ገልጸዋል። በገዳሟ ከ10 ሺህ የሚደርሱ ሱባኤ የሚገቡ ምዕመናንን ለማስተናገድ 1200 ካሬ ሜትር ላይ ያረፈ 2 ባለ 5 ወለል ህንጻዎችን መዘጋጀታቸውን ይፋ አድርገዋል። አስተዳዳሪው የተለያዩ ለህዝብ የሚጠቅሙ የመንገድ የመጸዳጃ ቤቶችና ጥገና መከናወኑንም ገልጸዋል። በዚህም 80 የሴት 40 ደግሞ የወንዶች በድምሩ 120 የመጸዳጃ ቤቶች ዝግጁ መሆናቸውን ገልጸዋል። ከዚህ ቀደም የነበረው የውሃ ችግር በዘላቂነት በመፍታት የገላ መታጠቢያ 12 ክፍሎች ተዘጋጅተው በተቻለ መጠን በቂና አስተማማኝ 24 ሰዓት ውሃ አቅርቦት እንዲኖር ሰርተናል ብለዋል። አስተዳዳሪው በመግለጫቸው ግቢ ውስጥና ቤተ መቅደስ አካባቢ ያለውን የመስተንግዶ ችግር ለመቅረፍ በዘንድሮ ዓመት በማህበረ ካህናቱ የሰንበት ትምህርት ቤቱ እንዲሁም ወጣት ማህበራቱን በማቀናጀት አገልግሎቱን የተሻለ ለማድረግ እየሰራን ያሉ ሲሆን ገዳሟ ለተመላላሽና ተሳላሚ አስቀዳሾች የሚሆን የትራንስፖርት አገልግሎት ከአራቱም የአዲስ አበባ አቅጣጫዎች ለማምጣትና ለመመለስ ከአንበሳና ከሸገር የከተማ አውቶቡስ ድርጅቶች ጋር መነጋገሯን ገልጻለች። ሌሎችም የትራንስፖርት አማራጮች ተዘጋጅተዋልም ብለዋል። አስተዳዳሪው ከሽሮ ሜዳ እስከ ገዳሟ መደረሻ ያለውን የመኪና ፓርኪንግና የአካባቢዎቹን ደህንነት ለመጠበቅ 84 መንፈሳዊ ወጣቶችን በተቀናጀ መልኩ በማደራጀት የተዘጋጁ ሲሆን ለተለያዩ መስተንግዶዎች የሚሆኑ 250 ወጣቶችን በማህበር ተደራጅተው ለማገልገል ዝግጁ መደረጋቸውን አስታውቀዋል። በተጨማሪም የሱባኤተኞችን ደህንነት በአስተማማኝ ሁኔታ ለማስጠበቅ ከተለያዩ ባለድርሻ አካላት ጋር ተቀራርበን እየሰራን ነው ያሉ ሲሆን ከአካባቢው ማህበረሰብና ከፖሊስ እንዲሁም ከአናትና ወጣቶች የሰንበት ተማሪዎች ጋር የጋራ ኮሚቴ አዋቅረናል ብለዋል። በመግለጫውም በሱባኤ ጠበል ለመጠመቅ ወረፋ እንዳይኖር ታስቦ የተዘጋጀው 21 የሴቶችና 21 የወንዶች መጠመቂያ በጊዜያዊነትና በዘላቂነት ከአስተማማኝነት የንብረትና የደህንነት ጥበቃ ጋር መዘጋጀቱን ገለጻ አድርገዋል። በሱባኤው ከሌሊቱ 10 ሰዓት እስከ ቀኑ 6 ሰዓት አገልግሎት እንደሚሰጥም አክለዋል። በቤተ መቅደስ ውስጥ ያለውን አገልግሎት ያለምንም ግፊያ ከውጭ በረንዳ ላይ በፕሮጀክተር ስክሪን መከታተል የሚችሉ መንገዶች መዘጋጀታቸውን የተገለጸ ሲሆን በተጨማሪም ብዛታቸው 400 የሚደርሱ በቂና አስተማማኝና ጣን የሁሉንም የሞባይል አይነቶች ቻርጀር ማድረጊያ ስፍራ በነጻ ተዘጋጅቷል ብለዋል። በገዳሟ የሚታደለውን የንፍሮ አሰጣጥ ሁኔታ በተሻለ ለማስተካከልና ከግፊያ የጸዳ እንዲሆን ሁኔታዎች የተመቻቹ ሲሆን ከቅዳሴ በኋላ ያለውን የምሳ ምገባ ስነ ስርዓት ከዚሁ ቀደም ከነበረው በተሻለ ለማቅረብ ሞክረናል ብለዋል። መላከ አሚን አባ ገብረ ስላሴ ይርሳው የእንጦጦ አመረ ነው ኪዳነምህረት አንድነት ገዳም ዋና አስተዳዳሪ ሱባኤ የሚገቡ ማንነታቸውን የሚገልጽ የቀበሌ መታወቂያ ወይም የፋይዳ መታወቂያ በመያዝ ከሐምሌ 27 ቀን እስከ ሐምሌ 29 ቀን 2018 ዓ.ም በመመዝገብ ሐምሌ 30 ቀን 2018 ዓ.ም የተመደበላቸውን የሱባኤ ቦታ መረከብ እንደሚችሉ ገለጻ አድርገዋል። አስተዳዳሪው በእንጦጦ አመረ ነው ቅድስት ኪዳነምህረት ገዳም ሱባኤ የሚገቡ ምዕመናን የቅድስት ቤተክርስቲያን ቀኖናና ትውፊት በመጠበቅ ሊሆን እንደሚገባ አስታውሰው ለዚህ ዝግጅት ድጋፍ ላደረጉ አካላት ሁሉ ምስጋናቸውን አቅርበዋል። ለአይሲቲ እና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። እንደሚከተለው ይቀርባል። ለአይሲቲና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲና ለሚዲያ ባለሙያዎች ሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና ተሰጠ። በስልጠናው የአባቶችና የቤተ ክርስቲያንን ክብርና ገጽታ የማይገነቡ መሰሎችን ከማጋራት መቆጠብ እንደሚገባ ተገልጿል። በስልጠናው ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ በጸሎትም አስጀምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ለአይሲቲና ለሚዲያ ባለሙያዎች ያዘጋጀውን ስልጠና የሰጡትኝ የራዕየ ሕፃናት መረጃ ድርጅት መስራችና ዳይሬክተር እንዲሁም የኮምፒውተር ኔትወርክና ሳይበር ደህንነት ባለሙያ በሆኑት ፕሮፌሰር ጽዬ ጥበቡ አማካኝነት እንደሆነ አክለዋል።
ብፁዓን አባቶች አሰልጣኛው ቤተክርስቲያን ዘመኑን በፈጠረው ቴክኖሎጂ እንድትዘመን በማሰብ እንደ ቤተክርስቲያን ልጅነትና በራሷ ተነስታ ማገዝ አለብኝ በማለት ይህን ስልጠና መስጠታቸውን አመስግነዋል። የስልጠናው ዓላማ የሰው ሰራሽ አስተውሎትን በመጠቀም ከሐሰተኛ የጽሑፍና የድምጽ መልእክቶች እንዲሁም ራሳቸውን በመከላከል ሀገራችንን ሆነ ቤተክርስቲያናችንን ደህንነትና ገጽታዋን በመልካም ጎን ለማንሳት በጥንቃቄ መስራት እንደሚገባ ፕሮፌሰር ጽዬ ገልጸዋል። በተለያየ መልኩ የሚከሰቱ የሳይበር ጥቃቶችን ለመከላከል በሚቻል መንገድ ስልጠናው በትኩረት ተሰጥቷል ብለዋል። በኤአይ ተጠቃሚ ለመሆን ትክክለኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ወደ መረጃ ቋት በማስገባት ሌሎችን ተደራሽ እንዲሆን ማድረግ እንደሚገባና እምነቱ ለዓለም ሁሉ ተደራሽ እንዲሆን በትጋት መስራት እንደሚገባ ፕሮፌሰር ጽዬ አክለዋል። በስልጠናው ላይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ፣ የአይቲና ኢንፎርሜሽን አገልግሎት መምሪያ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲቪ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፋን ኦሮሞ ቴሌቪዥን፣ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎትና ሕዝብ ግንኙነት እንዲሁም አይሲቲ ክፍሎች የተውጣጡ የጋዜጠኞችና የቴክኒክ ባለሙያዎችም ተሳትፈውበታል። ሐምሌ 25 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን